ወልደ አምላክ እኛን ፍለጋ ወደዚህ ዓለም መምጣቱን ነው። ነገ ደግሞ ወደ የአብያተ ክርስቲያናቱ ወደ የመንበረ ክብራቸው ስንመልስ አምላክ እኛን አድኖ ስራውን ጨርሶ በክብር በምስጋና መመለሱን ማረጉን በሁለት ቀን ጥንቅቅ አድርጎ የ33 ዓመት የማዳን ታሪክን ማስተማር ነው። እንዲህ አድርጋ ወንጌል ትሰብካለች ቤተክርስቲያን። በዚህ መንገድ ታቦታቱን አጅበን ስንመጣ እየዘመርን የመጣ ነው። ጌታቸውን ተከትለው እየዘመሩ ቤተልሔም የተገኙ መላእክትን እንናገራለን። ነገ ታቦታቱን አጅበን እየዘመርን እንመለሳለን። በምድር ወድቀን የነበርን የሰው ልጆች እንደገና ተሰርተናልና ወደ ቀደመ ክብራችን ተመልሰናልና ከመላእክት ጋር አንድ ኅብረት አንድ መንጋ ሆነናልና ወደ ቀደመ ክብራችን ወደ አባታችን ዙፋን መመለሳችንን ለማጠየቅ ነው ወገኖች። ስለዚህ ሳለ በዓል እኛ ተፈልገን የተገኘንበት አምላካችን ወደ እኛ መጥቶ እኛን ያገኘበት እኛም መድኃኒታችን ያገኘንበት ታላቅ ቀን ነው። እንኳን አደረሳችሁ በድጋሚ። ይህንን አስመልክቶ ኢትዮጵያዊ ሊቅ የሚያነበው የሚተረጉመው የሚያመሰጥረው ያንንም በዜማ የሚያስማማው የሚቀኘው ታላቁ ሊቅ ቅዱስ ያሬድ ወልድ ከሰማያት ወደ ምጥማቃት ወረደ ይለናል እና ወልደ እግዚአብሔር ከሰማያት ወደ ምጥማቃት ወደ ባሕሩ ወደ ዮርዳኖስ ለምን ወረደ? አንደኛው ዕዳ ነበረብንና ዕዳችንን ለመደምሰስ። ወገኖቼ ትልቅ ዕዳ ነበረብን፣ መክፈል የማንችለው ዕዳ፣ የሞት ዕዳ፣ የተጻፈ ዕዳ፣ ሕያው ዕዳ፣ የምንረገጥበት፣ የምንጠቀጠቅበት፣ የምንገደልበት፣ ደማችን የሚፈስበት፣ አጥንታችን የሚከሰከስበት፣ ማንም ምንም ሊያደርግ ሊከፍለው የማይችል ዕዳ ነበረብን። ወልደ አምላክ ያው ኢየሱስ ክርስቶስ ከሌልና ወርዶ ዕዳችንን ደመሰሰው። ዕዳችሁ ተፍቆላችኋል፣ ደስ ይበላችሁ ምዕመናን። ጌታ የመጣው ለዚህ ነው። ሁለተኛው እግዚአብሔር ወልድ ከሰማያት የወረደው ማያቱን ለመቀደስ ነው። ማያቱ ተበላሽተዋል፣ ደም እየፈሰሰባቸው፣ አጥንት እየተከሰከሰባቸው፣ ስብ እየጤሰባቸው፣ መልካቸው ተበላሽቶ፣ ጣዕማቸው ተበላሽቶ፣ ውበታቸው ተበላሽቶ ቢዘሩባቸው አያበቅሉም፣ ቢተክሉባቸው አያጸድቁም፣ ቢጠጧቸው አያረኩም፣ ቢያጥቡባቸው አያነጹም ነበረ። እነዚያን ውሃዎች ለመቀደስ መድኃኒታችን ኢየሱስ ክርስቶስ ከልዕልና ወደዚህ ዓለም መጣ። ወደ ዮርዳኖስ መጣ፣ ወደ ወንዞቹ መጣ፣ ወደ ፈሳሾቹ መጣ፣ ወደ ታች ወደሚፈሰው ውሃ መጣ። ወገኖቼ መድኃኒታችን ዮርዳኖስ ሲደርስ፣ ወራጅ ውሃ ሲደርስ፣ መድኃኒታችን ያገኘው ውሃ መንገድ ቀየረ። ቁልቁል ይፈስ የነበረ ውሃ ወደ ኋላው ተመለሰ፣ ወደ ላይ መፍሰስ ጀመረ። ለዚህ ጌታችን መጣ። ምዕመናን የመድኃኒታችን ውሃውን መቀደስ ዋና ቁም ነገር ውሃው ደሙ ነው አለው እምላችሁ። ውሃው መዓት እያመጣ ነው። ውሃ ብቻ አይደለም፣ ውሃው በሽታ ሆኗል። ውሃው ደግሞ ሆኗል። ውሃው መከራ ሆኗል። ውሃው ማያይ ሆኖ አጥፍቶን ያውቃል። ስለዚህ ውሃው መቀደስ አለበት። የዓለማችን 75% ውሃ ነው። የእኛም በተፈጥሮ ስርዓታችን 75%ችን ውሃ ነው። ይህ ሁሉ ቆሽሿን ጎስቁሏል። ስለዚህ ውሃውን ለመቀደስ እግዚአብሔር መጣ። በውሃው መካከል መጣ። ውሃው ፈላ። ውሃውን አፍልቶ ውሃውን በሽታውን አጽድቶ የምንወለድበት፣ ጠጥተን የምንረካበት፣ ታጥበን የምንነጻበት ቅዱስ ማዕገቡ አድርጎ ሰጠን። ምስጋና ለስሙ ይሁን። ውሃውን ቀደሰው። ዛሬ የምንጠመቅባቸው ውሃዎች ንጹሐን ናቸው። ኃጢአትን ያጥባሉ፣ ደዌን ይከፍላሉ፣ በረከትን ያድላሉ፣ ንጽሕናን ይሰጣሉ፣ ሰላምን ይሰጣሉ። በሽታ የላቸው፣ ያምራሉ፣ ኩልል ጥርት ያሉ ናቸው። የክርስቶስን መልክ እናይባቸዋለን። ለምን ካላችሁኝ መድኃኒታችን ኢየሱስ ክርስቶስ ውሃዎቹን ቀድሷቸዋል። ምንጠጣውን፣ ምንጠመቅበትን፣ ምናጥበበትን ለመቀደስ መድኃኒታችን መጣ። ይኸው ቅዱስ ያሬድ አጥምቀኒ በማይ ከመ ይትቀደስ ማይ፣ ውሃዎቹ እንዲቀደሱ፣ እንዲለወጡ፣ እንዲጠመቁ አጥምቀኝ አለው። ጌታችን በውሃ የተጠመቀው ለጥቅም አይደለም። ውሃዎቹን ተጠምቆ አጠመቃቸው እና ክርስቲያን ውሃ ሰጠን። ደስ ይበላችሁ።
ምዕመናን። ሦስተኛው መድኃኒታችን ወደዚህ ዓለም ወደዚህ ምድር ወደ ዮርዳኖስ የወረደው አምላካችን እኛን ዳግም ለመውለድ ነው። በውኃዎቹ መካከል ቆመ፣ በባሪያው እጅ ተጠመቀ። ይኸውላችሁ በሚያጠምቀው አገልጋይ እጅ የሚያጠምቀው ሊቀ ካህናቱ ተጠመቀ እና በውኃ ተጠመቀ ነው የምላችሁ። በውኃ ስንጠመቅ በውኃ መወለድን በውኃ እንደገና መሰራትን እየሰጠን ነው። ልጅነታችንን እንደገለልን ነው። በውኃ ከተጠመቀ በኋላ አብነቱን ካሳየን በኋላ እንዲህ ብሎ ያስተምረናል። ወገኖቼ ሀለወክሙ ዳግመ ትትወለዱ እማየ መንፈስ ቅዱስ፣ ከውኃና ከመንፈስ ቅዱስ ዳግመኛ ልትወለዱ አላችሁ ይገባችኋል። ከሥጋ የተወለደ ሥጋ ነው፣ ሥጋ መከራ ነው። ይበቃችኋል የመከራው ጊዜ፣ ይበቃችኋል የሥቃዩ ጊዜ፣ ይበቃችኋል የአጋንንት ባሪያ ሆናችሁ የተቀጠቀጣችሁበት። ከዚህ በኋላ ልጆች ናችሁ እና ወራሾች እንድትሆኑ ዳግመኛ ልትወለዱ ያስፈልጋችኋል። የእግዚአብሔር ልጆች እንድንሆን የምንሆንበትን ልደትን መሰረተልን እና እዚህ የተሰበሰባችሁ ሁላችሁም የእግዚአብሔር ልጆች ናቸው። ጥምቀቱን ልጅነትን ወለደልን። ደስ ይበላችሁ። እኛም ዳግም ለመውለድ ዳግም መወለድ ያስፈልገን ነበር። እናንተ አርጅተን ነበር። እናንተ ማንጠቅም ባሪያዎች ነበር። እናንተ ማንረባ ነበር። እናንተ ለምን አገልግሎት የማንጠቅም ነበር። እናንተ ዳግም ከሱ ወለደንና የእሱ ልጆች፣ የእሱ አገልጋዮች፣ የእሱ ወዳጆች፣ እሱን የምንመስል የእሱ ወራሾች አደረገን። እኔ የምላችሁ ምዕመናን ከዚህ በላይ ሌላ ክብር አለ ወይ? ለዚህ ከዚህ በላይ ሌላ ጸጋ አለ ወይ? የእግዚአብሔር ልጅ ሆኖ ከመገኘት ከእግዚአብሔር ከመወለድ ሌላ የለም። አባታችን ሆይ በሰማያት የምትኖር ከማለት በላይ ክብር የለውም። ክብር አላቸው፣ ክብር ይገባቸዋል። ምዕመናን ከሰማይ የወረደው ለዚህ ነው ያልኳቸው። አራተኛው እግዚአብሔር ወልድ ወደ መጠመቂያው የወረደው ትሕትናን ሊያስተምረን ነው። ምዕመናን ትሕትና ለትዕቢተኛው ልቡናችን፣ ለእብሪተኛው ሕሊናችን፣ ላይበገሬው ሕይወታችን ትሕትናን ሊያስተምረን ነው። ትዕቢት ድርቅ አድርጎ ሊሰብረን በደረሰ አየ። ስለዚህ በትሕትና አለስቦ እንደገና ሊሰራ አልፈለገ። በአገልጋዩ ሲጠመቅ አያችሁት፣ ከዙፋኑ ሲወርድ አያችሁት፣ መድኃኒቱ በሽተኞቹ ፈልጎ ሲመጣ አያችሁት፣ የሕይወት እንጀራ የተራቡትን ፍለጋ ሲመጣ አያችሁት፣ ሊቀ ካህናቱ ምዕመናን የንስሐ ልጆችን ፍለጋ ሲመጣ አያችሁት። ሊባርከን ካህኑ እኛን ፍለጋ መጣ። የት ነው ያለው ወልደ ማርያም? የት ነው ያለሽው ወለተ ማርያም እያለ እኛን ፍለጋ መጣ። አያችሁ ትሕትና፣ ሰውን ፍለጋ በትሕትና መጣ። በሽተኞች እሱን ማግኘት ባንችል መድኃኒታችን እኛን ፍለጋ መጣ። እዩ ትሕትናውን ወገኖች፣ እዩ ትሕትናውን። የእግዚአብሔር ስብሐት ይላልቁ የክብር ባለቤት የክርስቶስን ትሕትናውን እዩት። በመድኃኔዓለም ትሕትናውን እዩት። ማነው በከብት በረት የሚወለደው? ማነው የእንስሳትን ሽታ ጠረን የሚቀበለው? ማነው በወደቀች ከተማ በናዝሬት ያደገው? ማነው ከድሃ የተወለደው? ይኸውላችሁ ወገኖች የሁሉ የትሕትና መገለጫ ነው። ለምን ካላችሁኝ ትሕትናው ነው እንደገና የሚሰራ፣ ትሕትናው ነው እንደገና ከፍ የሚያደርገን፣ ትሕትናን ሊያስተምረን ነው። እንማር ወገኖች፣ ሊቃውንት አባቶቻችን፣ ካህናት፣ ምዕመናት ይህ በዓል ያለ ትሕትና ውበት የለውም። ስናገለግል በትሕትና፣ ስንገለገል በትሕትና፣ ስናጠምቅ በትሕትና፣ ስንጠመቅ በትሕትና፣ ስናስብ በትሕትና፣ ስንታዘዝ በትሕትና። በዓሉ አንዱ መገለጫው፣ አንዱ ፊቱ፣ አንዱ መልኩ ትሕትና ነው። በመገፋፋት በዓሉን እንዳታበላሹት፣ እኔ በልጥ በማለት በዓሉን እንዳታበላሹት። የበዓሉ ውበት ትሕትና ነው። ለሌላው መኖር ቅድሚያ መስጠት ነው። አንድም ደካማ እንዳይረገጥብን፣ አንድም ሕፃን እንዳያለቅስብን እስከዚህ ድረስ ትሕትናን አስተምሮናል። ቅዳሴያችን በትሕትና ነው። አገልግሎታችን በትሕትና ነው። እግዚአብሔር ለእኛ ዝቅ ብሎ ያሳየን ያስተማረን ትሕትና ነው። ይህንን ትሕትና ለልጆቹ ሲያስተምረን፣ ትሕትናውን ለልጆቹ ሲነግረን የመዳን ምንጭ ምስጢር ነውና ሲያሳየን አምላካችን ዮርዳኖስ ድረስ ባህሩ ድረስ መጣልን። ትዕቢተኛው ልባችን ትሑቱን አምላካችን አገኘ። በትሑቱ አምላካችን ትዕቢተኛው ልቡናችን ተሰበረ። ሁላችሁ ወደ ከፍታው ከፍ አደረገን። ክብር ምስጋና ለስም አጠራሩ።
የመጨረሻው ስለ እግራችሁ እግዚአብሔርን ማየት ይፈልጋሉ። አይኖቻችን መልኩን ማየት ይፈልጋሉ። ባህሪውን ማየት ይፈልጋሉ። አካልን ማየት ይፈልጋሉ። ውስጣችን ይፈልገዋል እግዚአብሔርን። ስሙን እናውቀዋለን። እግዚአብሔር የሚለውን ስም ቅዱስ እናመሰግነዋለን። ግን አካልን ማየት እንፈልጋለን። እናስ እግዚአብሔር አካልን አሳየን። ወልድ እየተጠመቀ አሳየን። መንፈስ ቅዱስ በርግብ አምሳል አሳየን። እግዚአብሔር በደመናው ሆኖ አሳየን። ድምፁንም አሰማ። ሦስት አካላት አንድ መለኮት እንዳለ ትንትው አድርጎ በዮርዳኖስ ገለጠው፣ ተገለጠ። በአብ በወልድ በመንፈስ ቅዱስ ስም የምንጠመቅበትን የልጅነት ስልጣን የምናገኝበት ውድ ስም አሳየን። ውድ አካል አሳየን። ሁላቸው የሥላሴ ቤተሰቦች እንደሆን ይህን ጸጋ ሰጠን። ለዚህ ከሰማያት ወደ ምጥማቃት ወረደ። ወገኖች ዛሬ የወረድነው ይህንን መዘከር ብቻ አይደለም፣ ይህንን መኖር ነው። የመጀመሪያው ዕዳ ያለባቸው ዕዳ ያለብን ሰዎች አለን። የሀገር ዕዳ አለብን። የቤተ ክርስቲያን ዕዳ አለብን። እንደ ሀገር እንደ ማህበረሰብ ዕዳን መተው ይቅር ማለት እንድንችል ከዚህ በዓል እንማራለን። ሁለተኛው ከዚህ በዓል የምንማረው በማያትን መቀደስ የምንቀድሰው እንጂ የምናረክሰው እንዳይኖር መጠንቀቅ ነው። በዚህ አጋጣሚ ልመሰክረው የሚገባው ላልፈው የማይገባው አንድ እውነት፣ ጨዋነታችሁን አደንቃለሁ። ስትመጡ ሳሮች እንኳን አልረገጣችሁ፣ እየጠበባችሁ ለሳሮቹ ጥንቃቄ ስታደርጉ አይቻለሁ። ክብር ይገባችኋል ወገኖች፣ ክብር ይገባችኋል። እግዚአብሔርን አመስግኑት። ስለዚህ ወገኖቼ ማንኛውንም ሰው ለቅድስና ማብቃት፣ ለንጽህና ማብቃት ከቅድስና ርቀው ያሉ ጎስቁለው ያሉትን በዚህ ጥምቀት እንዲሳተፉ እንዲቀደሱ ማድረግ የበዓሉ ወገን ነው። በትህትና መገለጥ፣ ራስን በትህትና መግለጥ፣ ራስን በክርስቲያናዊ ጠባይ ማሳየት የበዓሉ መልክ ነው። መድኃኒታችን ከላይ ወረደ ስለኛ ስለ ሰዎች እኛን ለማዳን ሰውን ፍለጋ ነው ወገኖቼ። የበዓል ሰውን የምናገኝበት ነው። ትሑት ሰው የምናገኝበት፣ ምሁር የምናገኝበት፣ ቅዱስ የምናገኝበት፣ ዕዳውን ይቅር የሚል ይቅር ባይ ልብ የምናገኝበት ነው። ይህንን በዓል እንድናከብር ለዚህ ዓመት ያደረሰ ከደዌ ሥጋ በተአምራት ከደዌ ነፍስ የፈወሰ የሰራዊት ጌታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከሰማያት እንደወረደ እኛም ከቤታችን ወርደናል። ወደ ሰማያት እንደተመለሰ እዚህ ያለነው በክብር ወደ ሰማያት እንመለሳለን። ይሄ ነው የገነት ደጅ፣ ይሄ ነው የመንግሥተ ሰማያት ደጅ። በሩን አልቆማቸዋል። እግዚአብሔር አይቷቸዋል። ኃጢአታችሁን በደላችሁን ይቅር ብሏል። ትሕትናውን አሳይቷቸዋል። አካሉን አሳይቷቸዋል። ክብሩን አሳይቷቸዋል። ከተማ ስትሄዱ እንዳታበላሹት እግዚአብሔር ይጠብቃችሁ። የበዓሉ በረከት ለዓመቱ ያድርሰን ያድርሳችሁ። ምን ነው ደስ አላላችሁም? እስኪ በደንብ እግዚአብሔርን አመስግኑት፣ በደንብ አመስግኑት። ለመምህራችን ለመጋቤ ሐዲስ መምህር ማኅቶት ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላካችን አብዝቶ ይባርክልን። የተሰጣቸው ደቂቃ ትንሽ ስለሆነ በዚች አጭር ደቂቃ ግን የሚያስፈልገንን መጥነው በሚገባ ልክ አስተምረውናልና ቃለ ሕይወት ያሰማልን። በደንብ አድርጋቸው ከፍ አድርጋቸው እግዚአብሔርን አመስግኑላቸው። መቼም ዛሬ ደስ የማይለው ሰው የለም። አንድ ሰው የፍርድ ቤት ቀጠሮ ኖሮበት በመጨረሻ ክርክሩ ሲቋጭ ነፃ ነህ ሲባል ደስ የማይለው ሰው አለ እንዴ? የለም አይደል? ዛሬ የኛ የዕዳ ደብዳቤያችን የተቀደደበት የባርነት ቀንበራችን የተሰበረበት ታላቅ ዕለት ነው። ደስ ይበላችሁ መምህራን። እስኪ በደንብ አመስግኑት፣ እግዚአብሔርን አመስግኑት፣ በደንብ አመስግኑት። በእውነት እስኪ ሁለት እጃችሁን ከፍ አድርጉ፣ በደንብ ከፍ አድርጉ። እስኪ ምን ሆናችሁ ፈዛችሁ? እንደ ብዛት ከኋላ ያላችሁ እኔ ባላችሁ እግዚአብሔር ያያችኋል። በዚህ ያሉ ታቦታቱ ያዩአችኋል። እስኪ በደንብ አድርጋችሁ ከፍ አድርጉት፣ በደንብ ከፍ አድርጉት። እግዚአብሔር አምላካችን አጥንታችንንና ደማችንን ጅማታችንን አጽንቶ አጥንት ሰክቶ ደም አርግቶ ነፍሳችንን እስትንፋሱን ያካፈለን አምላካችን ለዚህ ያደረሰን በእውነት ምስጋና ይገባዋልና የማያቋርጥ ምስጋና መስክሩ። እስኪ በደንብ ሁላችሁ በደንብ አመስግኑት፣ እግዚአብሔርን አመስግኑት። ሁሉ ያላችሁ ድምፃችሁ ከአንደበታችሁ እየወጣ እግዚአብሔርን አመስግኑት።
በደንብ አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ያደረሰን አምላክ እግዚአብሔር ነው። ምስጋና ነው የምንሰጠው። ሌላ የምንሰጠው አንዳች ነገር የለንም ወገኖች። አመስግኑት እግዚአብሔርን በደንብ። ስሙ ለዘላለም የተመሰገነ ይሁን። ይበቃችኋል፣ ይበቃችኋል። ስለዚህ ለእግዚአብሔር ይህ የምስጋና ድምፅ የኢያሪኮን ግንብ ብዙ ዘመን የተገነባውን ብዙ ጥበበኞች ብዙ ባለሙያዎች የገነቡትን ግንብ ያፈረሰው የእግዚአብሔር ቃል የምስጋናው ድምፅ ነው ወገኖች። እግዚአብሔር የሚፈልገው ይሄን ነው። ከኛ ሌላ ምንም ነገር አይፈልግም። ስላደረሰን ደግሞ ልናመሰግነው ይገባል። ምክንያቱም በነፃ ነው ያደረሰን። የከፈልነው ነገር የለም። እሱ ነው የከፈለልን ለኛ። ክብር ምስጋና ለስሙና አምላካችን እግዚአብሔር። ስለዚህ ጊዜያችሁን ለመጠበቅ ብዙ አባቶቻችን በእውነት በጣም እጅግ የምንወዳቸው እጅግ የምናከብራቸው በጣም ቦታ ለቤተ ክርስቲያን ትልቅ ውለታ የዋሉ የአድባራት የገዳማት አስተዳዳሪዎች አሉ፣ ጸሐፊያን አሉ፣ ሌሎች ሊቃነ መናብርት አሉ። ሁሉም የሰንበት ትምህርት ቤት ወጣት ሁላችሁም ማለት ነው እና ጊዜያችንን ለመቆጠብ ያክል እንግዲህ እዚህ ታቦት ቆሞ ባዶ እጅ አይኬድም። በመካከላችሁ ጥላ ይዞራል። አናስቸግራችሁ። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ አርያም ኤፍሬም ጥላሁን የኤረር ጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ ሊቀ ካህናት በየነ አሰፋ የኤረር በር መካነ ሰላም ቅዱስ ሚካኤል ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ መልአከ ኢዮር አብይ አረጉ የጎሮ ሰፈራ ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ፣ መልአከ አርያም ኪዳነ ቃል በለጠ የኤረር በር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ፣ ሁላችሁም የቤተክርስቲያን የአምስቱም አብያተ ክርስቲያናት ዋና ጸሐፊዎች፣ ቁጥጥሮች፣ ሁላችሁም ሰበካ ጉባኤ አባላት እንዲሁም ሰዓት ለመቆጠብ እንግዲህ አባታችን የሚያመሰግኑኝልኝን ሰዎች እንድጠቁማቸው ብዬ ነው እኔ ድምፅ ማጉያውን የተቀበልኩት እንጂ ቀጥታ በሳቸው ማለቅ ነበረበት። የሚያመሰግኑኝልኝን ሰዎች እንድጠቁም ነው። አንደኛ የዚህ በዓል አዘጋጅ ኮሚቴ አለ። ይህን ኮሚቴ ከዚህ ከጥምቀተ ባህር አዘጋጅ ኮሚቴው ጀምሮ ከተጀመረ ጀምሮ በተለይ ደግሞ ይህ ስራ ከተጀመረ ጀምሮ ከመንግስት አካላት ጋር በመግባባት በመውጣት በመውረድ ይህንን ያስዋቡልንን ኮሚቴዎች ይህንን ደግሞ አለምተን ይህን እንድናደርግ የፈቀደልን የመንግስትን አካላት ሁሉና እዚህ እንድንደርስ ያደረጉ የፖሊስ አባላት ሁሉንም የህግ አካላት ሁሉ ከኛ ጋር እየተመካከሩ እዚህ ላደረሱን የመንግስት አካላትና በልብ በይባቤ በዝማሬ በሁሉም ነገር እያገለገሉ እዚህ ያደረሱ የሰንበት ትምህርት ቤት አባላት